ምግብ የሰው ልጅ ህልውና መቀጠያ የህይወት እስትንፋስ ማገዶ ነው። በኢትዮጵያ ወርቃማ አፈር ላይ የሚፈሰው የገበሬው ላብ የምድራችን ማህፀን አረንጓዴ እንቁ የሆኑ አትክልትና ፍራፍሬዎችን ያስገኛል። እነዚህ ምርቶች የአፈራችን ጸጋዎች፣ የኢኮኖሚያችን የደም ስሮች ናቸው። ነገር ግን ከገበሬው ማሳ እስከ ሸማቹ ማዕድ ያለው ጉዞ በፈተና የታጠረ በውጣ ውረድ የተሞላ ነው። ፍራፍሬ 80% ውሃ ነው። ለዚህም ነው ለብክነት ተጋላጭ ሆኑት። እንግዲህ ባሉ መረጃዎች መሰረት ምናልባት እንደ ሀገር ከምናመርተው አትክልት ፍራፍሬዎች ውስጥ በአያያዝ በክምችትና በትራንስፖርት ይበላሻሉ። የምርቱ ጠባይ ለብልሹነት ቅርብ ከመሆኑ ጋር ተያይዞ በአብዛኛው በሚባልበት ሁኔታ ረዘም ያለ ጊዜ አይቆይም። በተለይ ምርቱ ከገባ የአምራች የመደራደር አቅም አሳድጎ አይደለም ሸማቹ ገዛለሁ ባለው ዋጋ ብቻ ጥለው የሚሄዱበት ሁኔታ ነው። እነሱ ባሉት ብቻ ሽጠ የምትገባበትም ጊዜ ነበረን፣ በከሳራም ማለት ነው። ለምን እንደ ሬሳ ነው፣ አንዴ ከተቆረጠ የምታቆይበት ቦታ የለም። ሙቀት የልፋታችንን ፍሬ የሚቀጥፍ፣ ጥራትን የሚያቀጥን፣ ክብደትን የሚመነትፍና የገበሬውን ድካም ወደ አመድነት የሚቀይር የጥፋት መልእክተኛ ነው። በዚህ የጨለማ ጉዞ ውስጥ ግን ብርሃን ፈንጥቋል። ይህ የምታዩት ግዙፍ የቅዝቃዜ ማከማቻ ደረቅ ግንባታ ወይም ተራ ህንፃ አይደለም። ይህ የቴክኖሎጂና የጥበብ ጋብቻ የፈጠረው የመሰረተ ልማት ስብራትን የጠገነ የላቀ የምህንድስና ቤተ ሙከራ ነው። ይህ በዘመናዊ የቅዝቃዜ ማከፋፈያ መሳሪያዎች የታጠቀ ግዙፍ መጋዘን የአየር ሞገድን በረቂቅ ስሌት በማዘዋወር እያንዳንዱን ምርት በቅዝቃዜ ይሸፍናል። እዚህ ግቢ ውስጥ የምርት ብክነት ቦታ የለውም። እርጥበትና ቅዝቃዜ በሰዋዊ ጥበብ ተገዝተው ትኩስነትን በቋሚነት ያመርታሉ። የኢትዮጵያ ንግድ ስራዎች ኮርፖሬሽን የአትክልትና ፍራፍሬ ለሀገር ውስጥ ብቻ ሳይሆን ለውጭ ገበያ የማቅረብ ስራ ሲሰራ ነበረ ቀደም ባሉት ዓመታት። አሁን ደግሞ ወደዛ ለመመለስ ይሄ የማቀዝቀዣ መጋዘን ትልቅ የሆነ ፋይዳ ነው ያለው። በመያዝ አቅሙ በጣም ከፍተኛ የሆነ እና በአንድ ጊዜ በጣም ብዙ ምርት ማቀዝቀዝ የሚችልና ረጅም ጊዜ ማቆየት የሚችል፣ ሙዝን በተለየ መልኩ ከቀኑ በፊት ማብሰል የሚችል፣ የአየር ጠባይን ታሳቢ ያደረገ የማቀዝቀዝና አስፈላጊ ሲሆን የማሞቅም ጭምር ግልጋሎት የሚሰጥ አትክልትና ፍራፍሬ ብቻ ሳይሆን ለእንስሳትና እንስሳት ተዋጽኦ፣ ወተት፣ አይብ፣ ቅቤ፣ ስጋ አስፈላጊ ነገሮች ረዘም ላለ ጊዜ ሼልፍ ላይፍ መኖር እንዲችሉ ሊያደርግ የሚችል መሰረተ ልማት ነው። የመሰረተ ልማት በዚህ ደረጃ ተጠናቆ መረቁ በግሌም እንደ ንግድና ቀጠናዊ ትስስር ሚኒስቴርም እንደ ኮርፖሬሽኑ ቦርድም በጣም ትልቅ ኩራትና ደስታ ተሰምቶኛል። ለሀገራችን በጣም ወሳኝ ነገር ነው። አንድ ፍራፍሬ ከእናት ተክሉ ተለይቶ ወደዚህ ስፍራ ሲገባ የተፈጥሮ የብልሽት ሕግ ይገታል። ሰዓቱ ይቆማል። ያ ምርት ሳይጠወልግ፣ ውብ ቀለሙ ሳይደበዝዝ እና ተፈጥሯዊ ጣዕሙ ሳይበረዝ ለረጅም ጊዜ በህልውና እንዲቆይ ይደረጋል። ሲዝናል የሆኑ ናቸው። እነዚህ ሲዝናቸው ከሌሉ የሉም ማለት ነው። በገበያም የሉም። ሲመጡ ደግሞ አንድ ላይ ስለሚሸጥ ሌላው ይከስራል፣ ሌላው ደግሞ ላለማምረትም ይወስናል። በርካሽ ጊዜ የሸጠ ሰው እየከሰረ ስለሚሄድ ተመልሶ ይሄን ነገር ማምረት አያስፈልግም። የምናስቀምጥበት ቦታ ከተዘጋጀልን እንኳን ለኢትዮጵያ ውስጥ ብቻ ለውጭም በጣም ይጠቅማል። ይህ ማለት ብክነትን ወደ ዜሮ በማውረድ የገበሬውን የደም ጠብታ ወደ ወርቅ መቀየር ማለት ነው። ለንግድ ዘላቂ ስኬት፣ ለምርት ደግሞ የዘላለም ወጣትነት የሚታደልበት ማዕከል ነው።
ይህ ግዙፍ ማቀዝቀዣ በሀገሪቱ የገበያ ማዕከል ላይ ታላቅ መረጋጋትን ያሰፍናል። ምርት አጥለቅልቆ በሚፈስበት ወቅት ሳይባክን ተጠልሎ ይቆያል። እጥረት አንገት ሲያስደፋ ደግሞ እንደ አዲስ ተቀጥፎ የወጣ ይመስል ትኩስነቱን ይዞ ለገበያ ይደርሳል። ሸማቹ በማንኛውም የዓመቱ ክፍለ ጊዜ በወቅቱ ሳይገደብ ጥራት ያለው ምርት በተመጣጣኝ ዋጋ እንዲያገኝ ያስችለዋል። ይህ ተቋም የሀገርን ሀብት የሚታደግ የንግድ ሥርዓቱን ከኋላ ቀርነት ወደ ዘመናዊነት የሚያሸጋግር የታላቅ መፍትሄ አምባ ነው። ዛሬ ቴክኖሎጂና ግብርና ተገናኝተዋል። ይህ ስፍራ ይህንን ታሪካዊ ትስስር ወደ ላቀ ከፍታ አውጥቶታል። ጥራትን በመጠበቅ ብክነትን በመቅበርና ትኩስነትን በማረጋገጥ የነገው የኢትዮጵያ ግብርና ዋስትና ሆኗል። የዚህም ፕሮጀክት ውጤታማነት በመገምገም እንዲሁም ደግሞ በቀጣይ ያሰብናቸው ቦታዎች ላይ የአዋጭነት ጥናቶችን በማድረግ በተቻለ መጠን ሌሎች ቦታዎች ላይም የምናሰፋው የምናሳድገው ፕሮጀክት ነው የሚሆነው። ትላንትን አልመናል፣ ዛሬን አሳክተናል። ነገ ደግሞ ከዚህ በላቀ ከፍታ ላይ ተገኝተን የሀገራችንን ሁለንተናዊ ብልጽግና እናበስራለን። ቅዝቃዜ ሕይወት ነው። የኢትዮጵያ ንግድ ሥራዎች ኮርፖሬሽን